ጌታዬን አይተዋል አንተ ነው የወሰድክብኝ አለች። ለካ ራሱ ነው። ለካ ያ የተሰቃየ እርቃኑን መስቀል ላይ እያጣጣረ የሞተው ኢየሱስ ለካ ተነስቶ ነው። አላወቀችው። በጣም ተወደው ስለነበር መጀመሪያ የተገለጠው ለሷ ነው፣ ለጴጥሮስ አይደለም፣ ለሐዋርያቱ አይደለም፣ ለምትወደው ነው የተገለጠው። ዞራልና ማርያም አላት። ሁሌ ላለው እኔን የጠራኝ ነው የሚመስለኝ። ኢየሱስ ከሞት ተነስቶ አጠገብ ቆሞ በስም ቢጠራ ማርያም አላት። እንትን መስሏታል፣ አትክልት ጠባቂ መስሏት ነበር፣ የሚያጸዳ መስሏት ነው። ጌታዬን አይተዋል ያለችው። ማርያም ሲላት ረቡኒ አለች። መምህሬ፣ የህይወት ያስተማሪ ነህ መሬ ብላ ልታቀፈው ለምዳለች። እግሩ ስር ሽቶ መድፋት መነካካት ልትጠጋው ስትል እንዳትነኪኝ አላት። የከበረው ክርስቶስ ሂጂና ለወንድሞቼ ንገሪያቸው ያ አደባባይ ተዋርዶ የተሰቀለው መሲያችሁ ተነስቷል በያቸው። እግዚአብሔር ያሳይ ማርያም እንዴት እንደምትሮጥ። እግሯ እስኪሰበር ነው የምትሮጥ። ትዝ አይላትም። ሽቶ ይዛ ነው እኮ የመጣችው ልትቀባው። ሽቶዋን ጥላ የሚበልጥ መልእክት አግኝታለች። እግዚአብሔር በክርስቶስ ኢየሱስ ደጋግሞ ያሸንፈን። ይሄ ነው መልእክታችን። የከበረው ክርስቶስ ዛሬም ልባችንን ያቅልጥ። እንደገና የልጅነት ፍቅር ይቀስቅስብን። አያችሁ እኔ ሁሌ እላለሁ ኢንካውንተር አለኝ። እኔ በግሌ የተነካውበት ቀን አለ አውቀዋለሁ። ያን ቀን ሳስብ እስከ ሞት እሰብካለሁ እላለሁ። ስንበረከክ አቅም የሚሆነኝ ያ ቀን ነው። ለማገልገል ኢነርጂ የሚሰጠኝ በዛ ፍቅር የነካኝ የሆነ ዕለት አለኝ። እኔ ጋር እንደነካኝ አላውቀውም፣ እንደነካኝ ነው የማውቀው። መንፈሳዊነት እኮ እሱ የተገጣጠመ ነገር መድገም አይደለም። መንፈሳዊነት ተነክቶ ከዚህ ዓለም ተቃራኒ ሆኖ እንዳበደ ሰው መኖር ነው መንፈሳዊነት። ከተማውም አገሩም ዓለሙም አሁን እንደዚህ አይነት ሰው ነው ኤክስፔክት እያደረገ ያለው።